ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በፋኖ እንቅስቃሴ ዙሪያ ላይ ፋኖ አድማሱን ማስፋት አለበት በሚል ስር አንዳንድ ሀሳቦችን ይዤላችሁ መጥቻለሁኝ። ያው ሁላችሁም እንደምታውቁት በጣም ብዙ ሰዎች ፋኖ እያደረገ ያለውን እንቅስቃሴ ከኦሮሞ ወደ አማራ ክልል ለምን አያወጣም፣ ከአማራ ክልል ማስወጣት አለበት የሚል አስተያየት ሲሰጡ ይታወቃል። ሁሉ ጊዜ ጎንደር፣ ጎጃም፣ ወሎ እና ሰሜን ሸዋ ደግሞ መራቤቴ፣ ይፋት ምናምን መንዝ ምናምን ላይ ብቻ ነው እና ወደ አዲስ አበባ ለምንድን ነው ፋኖ የማይቀርበው? እና አብይ አህመድ አዲስ አበባ ቁጭ ብለው ጦርነቱ በአማራ ክልል ላይ ብቻ እየሆነ ከሆነ ምንም የሚያጡት ነገር የለም፣ ምንም የሚጎልባቸው ነገር የለም። የሰራዊት ችግር የለባቸውም። ስርዓት ወጣትን በደሞዝ እያታለሉ እያሰለጠኑ ለ3 ወር ለ6 ወር እያሰለጠኑ ወደ አማራ ክልል ጦርነት እየላኩ ህዝቡን በስቃይና በመከራ ውስጥ በቃ በጦርነት ህዝቡን እያደህዩት ነው። እነሱ ግን አዲስ አበባ ቁጭ ብለው ሸዋ ቁጭ ብለው የፈለጉትን ነገር ያደርጋሉ እና ጦርነቱ በተራዘመ ቁጥር ህዝብ እየተጎዳ ህዝብ በፋኖ ላይ ተስፋ እየቆረጠ በአንጻሩ ደግሞ አገዛዙ እየተሳካለት እየተመቸው ነው የሚመጣው እና ለምንድን ነው ወደና አብይ አህመድ ደጃፍ ጦርነቱ የማይሄደው የሚል ብዙ አስተያየቶች ይሰጣሉ እና ይህንን አስተያየቶችንም የፋኖ መሪዎች በደንብ ያዳመጡ ይመስለኛል፣ በደንብ የሰሙ ይመስለኛል። በዛ ዙሪያ ላይም ደግሞ ብዙ ስራዎች እየሰሩ ነው። ትግሉን ከአማራ ክልል ለማውጣት ትግሉን ወደ አዲስ አበባ ደጃፍ ወደና አብይ አህመድ ወደ ሽመልስ አብዲሳ ደጃፍ ለመውሰድ ብዙ ስራ እየተሰራ ነው። በጣም ብዙ አመርቂ ስራዎች እየተሰሩ ነው፣ ዝግጅቶች እየተደረጉ ነው። በዚህ ረገድ ደግሞ በቅርብ ጊዜ ውስጥ ፋኖ በተለይም ደግሞ አንድነታቸውን ካጠናከሩ በኋላ ሜዳ ላይ የምናየው ጉዳይ ይሆናል እና በወታደራዊው መስክ በዚህ ጉዳይ ላይ ፋኖ በጣም ጥሩ ስራዎች እየሰሩ ነው። በነገራችን ላይ አድማጮቻችን፣ ተመልካቾቻችን ብዙ ወገኖች ብዙ ዲቴል እና ዝርዝር መረጃዎች ስለሌላቸው ነው እንጂ ኦልሬዲ ትግሉ የፋኖ ወታደራዊ እንቅስቃሴ ኦልሬዲ ከአማራ ክልል ወጥቷል። ከአማራ ክልል ወጥቶ ለምሳሌ በወለጋ በኦሮሞ ክልል በሚባለው ውስጥ በወለጋ በ5 ወረዳዎች ቢያንስ በ5 ወረዳዎች ጠንካራ የሆነ የወለጋ ፋኖ እንቅስቃሴ አለ። በምስራቅ ወለጋ ዞን ከነቀምቴ በስተሰሜን በኩል ባለው በምስራቅ ወለጋ ዞን በጊዳን አያና ወረዳ በኪረሙ ወረዳ ፋኖዎች በስፋት ይንቀሳቀሳሉ። እንደዚሁም ደግሞ በሆሮ ጉድሩ የሚባለው ወረዳ አምቦ ዋና ከተማ ሻምቦ፣ በሆሮ ጉድሩ ወረዳ ደግሞ በሆሮ ጉድሩ ዞን ደግሞ በአቤ ደንጎሮ ወረዳ፣ በኡሙሩ ወረዳ፣ በጃርዴጋ ጃርቴ ወረዳዎች በስፋት በእነዚህ 5 ቦታዎች ፋኖች በስፋት ይንቀሳቀሳሉ። ጠንካራ በእዝ ደረጃ እንደውም ተዋቅረው ከብርጌድ አልፈው ወደ ክፍለ ጦራቱ በእዝ ደረጃ ተዋቅረው እየተንቀሳቀሱ ያለበት ሁኔታ ነው። ስለዚህ የፋኖ ትግል ከአማራ ክልል ምን ሆኗል? ወደ ኦሮሞ ክልል ወደ ተሻግሯል። ይሄ አንድ። ሁለተኛ በተለይ የአማራ ፋኖ ብሔራዊ ኃይል የአፋብኃ ፋኖች በተለይ ናደው ክፍለ ጦር በኦሮሞ ክልል ሰሜን ሸዋ ዞን ውስጥ እስከ ፍቼ አካባቢ ያሉ አካባቢዎች ሁሉ ኦፕሬሽኖችና ዘመቻዎች ያደረገበት ሁኔታ ነው ያለው እና ኦልሬዲ ወደ ያ ወረዳ ምንድን ነው የሚባለው? ግራር ጃርሶ ወረዳ ነው የሚባለው እና በግራር ጃርሶ ዘልቆ በመግባት በኋላ ከፍታዎቹን እናያቸዋለን። በግራር ጃርሶ ዘልቆ በመግባት በዛ ኦፕሬሽኖችን ያደረገበት ሁኔታ ነው ያለው። ሌላው እንደገና ደግሞ በሲያድብርና ባዩ በሰሜን ሸዋ ዞን ሲያድብርና ባዩ ዋና ከተማው ደነባ ነው። ከደነባ በስተደቡብ በኩል ያለው ኦሮሞ ክልል ውስጥ የተካተተው በርካታ አማራዎች የሚኖሩባት አካባቢ ግን የተወሰኑ ኦሮሞዎች ስላሉ ወደ ኦሮሞ ክልል የተጠቃለለው የአቢቹና ኤኛ የሚባል ወረዳ አለ። የአቢቹና ኤኛ ወረዳ መንዲዳ ከተማ ነው ዋና ከተማው። መንዲዳ ውስጥ ሁሉ ሳይቀር ፋኖች ገብተው ዘመቻዎች ያደረጉበት ሁኔታ ነው ያለው እና ሰሜን ሸዋ ዞን የአማራ ክልል ሰሜን ሸዋ ዞን ከኦሮሞ ክልል ሰሜን ሸዋ ዞን እና ከኦሮሞ ክልል ምስራቅ ሸዋ ዞን ጋር ስለሚዋሰን በኦሮሞ ክልል ምስራቅ ሸዋ ዞን እና በኦሮሞ ክልል ሰሜን ሸዋ ዞን የተለያዩ ኦፕሬሽኖች በየጊዜው ተደርገዋል። ይሄ እንግዲህ በሰሜን ሸዋ በኦሮሞ ክልል ሰሜን ሸዋ ዞን ነው የምነግራችሁ። በኦሮሞ ክልል ምስራቅ ሸዋ ዞን ደግሞ በወለንጭቲ ከተማ የምታስታውሱት ከሆነ የአዲስ አበባ ጅቡቲ መስመር ላይ ያለች ናት። በመጣራ እና በናዝሬት መካከል ያለች ከተማ ናት። የቦሰት ወረዳ ዋና ከተማ ናት ወለንጭቲ። በወለንጭቲ እና በአማራ ክልል በምንጃር ሸንኮራ ወረዳ መካከል ርቀቱ ወደ 8-10 ኪሎ ሜትር እና ከምንጃር ሸንኮራ ተንቀሳቅሰው የነበልባል ክፍለ ጦር ፋኖች ወደ የተወሰኑ ወደ 30-40 የሚሆኑ
ምንድነው ሰርጂካል ኦፕሬሽኖችን በማድረግ ወለንጭቲ ከተማ በመግባት ሰርጂካል ኦፕሬሽን በማድረግ እዛ አካባቢ የነበሩ የብልጽግና የኦሮሞ ብልጽግና ተላላኪዎችና አገልጋዮች ባለስልጣናት ላይ እርምጃ ወስደው እዛም ደግሞ ስንቆችን ራሽኖችን ከዛው ከፖሊሶች ቴክኦቨር አድርገው ትጥቆችን ሁሉ ወስደው በጣም ወሳኝ የሆነ በጣም ሰርጂካል የሆነ ኦፕሬሽኖችን አድርገው ተመልሷል። እንግዲህ ይሄም እያወራን ያለ ነው እንግዲህ የኦሮሞ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ወለንጭቲ ከተማ ነው። ሌላው የአማራ ፋኖ ብሔራዊ ኃይል የነበልባል ክፍለ ጦር እንደዚሁም ደግሞ የኃይለ ማርያም ማሞ ክፍለ ጦሮች አሉ። የነበልባል ክፍለ ጦር በምንጃር ሸንኮራ ነው በስፋት የሚንቀሳቀሰው። የኃይለ ማርያም ማሞ ክፍለ ጦር ደግሞ የአማራ ፋኖ ብሔራዊ ኃይል የከሰም ኮር ነው። ኮር ገና አልተደረገ ወደ ከሰም ኮር እየሆነ ነው። የኃይለ ማርያም ማሞ ክፍለ ጦር ደግሞ ከጫጫ ጀምሮ በሀገረ ማርያም ወረዳ ማለት ከአዲስ አበባ ወደ ደብረ ብርሃን በምትሄዱበት ጊዜ አዲስ አበባ ወደ ደብረ ብርሃን በሚወስደው መስመር ልክ አዲስ አበባ እንደወጣን ለገጣፉ አለ፣ ከዛ ለገዳዴ አለ፣ ከዛ ሰንዳፋ አለ፣ ከሰንዳፋ በኋላ አለልቶ አለ፣ ከአለልቱ በኋላ ሸኖ ምናምን እያለ ጫጫ ምናምን ብሎ ወደ ደብረ ብርሃን ይገባል እና በዛ መስመር ሀገረ ማርያም ወረዳ አለ። ሀገረ ማርያም እና በዛ መስመር ከደብረ ብርሃን ወደ አዲስ አበባ በሚመጣበት ጊዜ 2-3 ጊዜ ወገኖች አማራ ክልል እየገባ ነው ኦሮሞ ክልል እና እዛ መስመር የኃይለማርያም ማሞ ክፍለ ጦር ፋኖች የአፋብኃ ኃይለማርያም ፋኖ ክፍለ ጦር ፋኖች በስፋት ይንቀሳቀሳሉ። በሸኖና በሰንዳፋ መካከል የምትገኝ ሐሙስ ገበያ የምትባል ከተማ አለች። በሐሙስ ገበያ ዘልቀው በመግባት ሰርጂካል ኦፕሬሽኖችን በማድረግ እዛም በጣም አመርቂ የሆኑ ስራዎችን ሰርተዋል። ይህ እንግዲህ የሚያሳያችሁ ምንድን ነው? ኦልሬዲ በአዲስ አበባ ዙሪያ እንግዲህ ሰንዳፋ ማለት አዲስ አበባ ዙሪያ ነው። በአዲስ አበባ ዙሪያ ኦልሬዲ ፋኖች ገብተው ኦፕሬሽን ማድረግ ጀምረዋል። እንደዚሁም በጊምቢቹ ወረዳ ከአዲስ አበባ በስተምዕራብ በየረር ተራራ የሚባል አለ። የረር ተራራ አካባቢ ጊምቢቹ ወረዳ ነው የሚባለው። ጊምቢቹ ወረዳ ውስጥ ራሱ ፋኖዎች በስፋት ህዝቡን አደራጅተው በስፋት እየተንቀሳቀሱ ነው። እዛ የሚኖረውን የኦሮሞ ማህበረሰብ ሁሉ አደራጅተውት ኦሮሞን ራሱ በፋኖ ስር አዋቅረው እየተንቀሳቀሱ ያለበት ሁኔታ ነው ያለው እና ኦልሬዲ ትግሉ ወዴት ሄዷል? ከአማራ ክልል ወጥቷል። በበቂ ሁኔታ ወጥቷል? አልወጣም? ብዙ መሰራት አለበት። አዎ መሰራት አለበት። ወሎና ጎንደር ሸዋ ላይ ቁጭ ብለው የሚዋጉ ሰዎች ጎንደር ወሎ ምናምን የሚዋጉ ሰዎች ወደ መሃል ወደ ሸዋ መንቀሳቀስ አለባቸው። አዎ መንቀሳቀስ አለባቸው። ያ እንዲሆን ደግሞ ከጎጃምም ከጎንደርም ከወሎም ደግሞ ኃይል በስፋት ወደ ወሎ እንዲመጣ ወደ ሸዋ እንዲመጣ ሸዋ ያለው ነገር መስተካከል አለበት። አዎ መስተካከል አለበት። ሸዋ ያሉት ፋኖች አንድ መሆን አለባቸው። አንድ መሆን አለባቸው። ለዚህም ነው ብዙ ጊዜ በዋሜራ ሚዲያም በተለያየ ሚዲያ እዛ ሸዋ የሚንቀሳቀሱ ሁለቱ አደረጃጀቶች አንድ መሆን አለባቸው በሚል በተለይ ለአደረጃጀቶቹ አንድ መሆን እንቅፋት የሆኑት እነ እስክንድር ነጋ አደብ እንዲገዙ እነ መከታው ማሞም ደግሞ እነሆ የሸዋን አንድነት ቅድሚያ ሰጠው ከስልጣናቸው ከሌሎች ነገሮች ሁሉ በላይ የሸዋን አንድነት ቀደው ሸዋ ያለው ችግር ቶሎ ሶልቭ እንዲሆን በሸዋ ያለው ነገር መፍትሄ እንዲያገኝና ሌሎች ኃይሎችም ከጎንደር ከወሎ ከጎንደር ከወሎ ከጎጃም ወደ ሸዋ እንዲገቡ ወደ አዲስ አበባ የሚደረገው ግስጋሴ ደግሞ የበለጠ እንዲፋጠን ስራዎች መሰራት አለባቸው እና በዛ ረገድ በቂ ስራዎች ተሰርተዋል? አልተሰሩም። ነገር ግን ኦልሬዲ ግን ትግሉ የአማራ ፋኖ ብሔራዊ ኃይል ትግሉን ኦልሬዲ ከኦሮሞ ክልል አውጥተው አዲስ አበባ ዙሪያ ውስጥ ብዙ ስራ እየተሰራ ነው። ስለዚህ ያንን ማጠናከር ነው። ለምንድን ነው ትግሉን ከኦሮሞ ክልል ወደ ኦሮሞ ክልል የማታመጡት? ወደ አዲስ አበባ የማይመጣው ለምንድን ነው? ትግሉ ከአማራ ክልል የማይወጣው ብለን ለምንጠይቅ ሰዎች ኦልሬዲ ወጥቷል፣ ስራ ተሰርቷል። ኦልሬዲ ብዙ ስራዎች እየተሰሩ ነው። አዲስ አበባ ዙሪያ ነገርኳቸው እንግዲህ ሐሙስ ገበያ፣ ጨፌ ዶንሳ፣ ወለንጭቲ የመሳሰሉ አካባቢዎች ራሱ ኦፕሬሽኖችን እየተደረጉ ነው። ግዙፍ የፋኖ ኃይል በአዲስ አበባ በ20 በ30 በ40 ኪሎ ሜትር ውስጥ እየተንቀሳቀሰ ነው። አዲስ አበባ ከ10 ሚሊዮን የሚሆን ህዝብ ነው ያለው። አዲስ አበባ ውስጥ ለመግባት እዛ አካባቢ ወደ ሸዋ ትልቅ ኃይል መሰባሰብ አለበት። ያ ኃይል ደግሞ የሚመጣው ከየት ነው? ከጎጃም፣ ከጎንደር፣ ከወሎ ነው። ያ ኃይል እንዲመጣ ሸዋ ያለው አትሞስፌር፣ ሸዋ ያለው ድባብ መስተካከል አለበት። ያንን ድባብ እንዳይስተካከል እንቅፋት እየሆኑ ያሉት እነ መከታው ናቸው። ስለዚህ እነ መከታው መስመር እንዲይዙ መደረግ አለበት። ሸዋ ያለው ነገር በቶሎ መስተካከልና በቶሎ መስመር መያዝ አለበት። ያ ከሆነ ነገሮች ይስተካከላሉ እና ይሄ እንግዲህ በወታደራዊ አንጻር ነው። በወታደራዊ አንጻር ፋኖ አድማሱን እያሰፋ ነው።
ነገር ግን ወገኖቼ በወታደራዊ አንግል ብቻ አይደለም ፋኖ አድማሱን ማስፋት ያለበት። በወታደራዊ አንግል ብቻ አይደለም ፋኖ አድማሱን ማስፋት ያለበት። እዚህ ጋር የምታዩት ካርታ አለ። ይሄ የምታዩት ካርታ እንግዲህ ወደ አዲስ አበባ ፋኖ መግባት ካስፈለገው እንዴት መግባት እንደሚችል የሚያሳዩ አቅጣጫዎች ናቸው። ኦልሬዲ አዲስ አበባ ዙሪያ እየተንቀሳቀሰ ያለ ኃይል አለ። አዲስ አበባ ዙሪያ እየተንቀሳቀሰ ያለ ኃይል አለ። የኃይለ ማርያም ማሞ ክፍለ ጦር ሀገረ ማርያም፣ የነበልባል ክፍለ ጦር ምንጃር እየተንቀሳቀሱ ነው። ከዛ ወደ ሰሜን ሄድ ስንል ደግሞ የአስማራ ዳኘ ክፍለ ጦር የአሳግርት ላይ፣ የቡልጋ ክፍለ ጦር በረሃት ላይ፣ የተስፋ ብርጌድ የመሳሰሉ በጣም ብዙ ክፍለ ጦሮች በረሃት ወረዳ፣ አሳግርት ወረዳ ይንቀሳቀሳሉ። ከዛ ወደ ላይ በምንሄድበት ጊዜ ነጎድጓድ ክፍለ ጦር አለ። ይሄ እንግዲህ አዲስ አበባ አቅራቢያ ያሉትን ነው የምነግራችሁ። አሁን የሸዋ አንድነት ደግሞ ከተጠናቀቀ እንደነ ራምቦ ክፍለ ጦር፣ እንደነ ተሰማ እርገጤ ክፍለ ጦር፣ እንደነ ጣይቱ ክፍለ ጦር የመሳሰሉትም ደግሞ እዛ ይፋትና እዛ መንዝ ላይ መዋጋታቸውን ትተው እዛ መዋጋታቸውን አቁመው ወደ አዲስ አበባ ወደዛ ደግሞ ታች ካሉ ወንድሞቻቸው ጋር ተስማምተው ወደ ታች ደግሞ በሚመጡበት ጊዜ ነገሮች መልክ ይዛሉ እና ይሄ የምታዩት እዚህ ጋር ወገኖች እዚህ ጋር የምታዩት እንግዲህ የአዲስ አበባ ያው በቢጫ ከብቤያታለሁ። አዲስ አበባ ዙሪያ ያሉ አካባቢዎችን ነው እንግዲህ እዚህ ጋር በስፋት የምናየው። አዲስ አበባ ዙሪያ ያሉ እንዴት ወደ አዲስ አበባ መግባት እንደሚቻል የሚያሳይ ካርታ ነው እንግዲህ እዚህ ጋር እያያችሁ ያላችሁት እንዴት ወደ አዲስ አበባ መግባት እንደሚቻል እና አሁን እዚህ ጋር አድማሱን ማስፋት ፋኖ አድማሱን ማስፋት አለበት በሚልበት ጊዜ በሚሊተሪ በትጥቅ ትግል በውትድርና አይደለም። እሱም እንዳለ ሆኖ በሱ ዙሪያ ላይ በስፋት ከዚህ በፊትም ሄጄበታለሁ። እሱም እንዳለ ሆኖ በፖለቲካም አድማሱን ማስፋት አለበት። በፖለቲካም አድማሱን ማስፋት አለበት። እስካሁን አማራ ክልል ውስጥ ወይም አማርኛ ተናጋሪዎች አማራዎች ብቻ በብዛት የሚኖሩበት አካባቢ ሲያደርግ እንደነበረው ፖለቲካው እንደዛ መሆን የለበትም። አሁን ወደ ተለየ ሌሎች ማህበረሰባትን በብዛት ወደሚኖሩበት አካባቢ ነው ፋኖ እየመጣ ያለው። ወደ አዲስ አበባ መምጣት ማለት ወገኖቼ ወደ ባህር ዳር መሄድ ማለት ነው። ወደ ጎንደር መሄድ አይደለም። ወደ መንዝና ግሽ ወደ መሃል ሜዳ መሄድ አይደለም። ወደ አዲስ አበባ መምጣት ማለት አዲስ አበባ ያለው ዴሞግራፊ ህዝብ ማህበረሰብ፣ አዲስ አበባ ዙሪያ ያለው ማህበረሰብ፣ በአጠቃላይ ወደ አብዛኛው ሸዋ ያለው ማህበረሰብ አማራ ሳይንት እንዳለው ማህበረሰብ አይደለም። ስለዚህ ፋኖ የፖለቲካ አድማሱንም ምን ማድረግ አለበት? ማስፋት መጀመር አለበት። የፖለቲካ አድማሱንም ምን ማድረግ አለበት? ማስፋት መጀመር አለበት። እና ይሄን ለማድረግ እስቲ መጀንገሬው ፎከሱ አዲስ አበባ ስለሆነ ወደ አዲስ አበባ ስለሆነ የሚገባው ፋኖ አድማሱን ለማስፋት ካስፈለገ ምንድን ነው ማድረግ ያለበት የሚለውን እናያለን። ያንን ለማየት መጀመሪያ እዚህ አዲስ አበባና አዲስ አበባ ዙሪያ ያለው ማህበረሰብ ምን ይመስላል የሚለውን ማየት ያስፈልጋል። እና ይሄ ማህበረሰብ ወገኖቼ አዲስ አበባ ዙሪያ ያለው ማህበረሰብ ህብረ ብሔራዊ የሆነ ማህበረሰብ ነው። በብዛት አማርኛ ተናጋሪዎች ያሉበት ማህበረሰብ ነው አዲስ አበባ ጨምሮ። እና ብዙ ጊዜ የኦሮሞ ፖለቲከኞችና የኦነግ ፖለቲከኞች አዲስ አበባ ፊንፊኔ የኦሮሞ ናት ይላሉ። አዲስ አበባ ዙሪያ ያለውንም አካባቢ የኦሮሞ መሬት ነው ይላሉ። ነገር ግን አዲስ አበባ የኦሮሞ ክልል መሬት ናት በሚሉበት ጊዜ አዲስ አበባ ውስጥ ያለው ነዋሪ ማን እንደሆነ ግን ሁላችንም የምናውቀው ነው። እኔ አዲስ አበባ ልጅ ነኝ። አዲስ አበባ ውስጥ የሚኖረው ሰው ማን እንደሆነ ሁላችንም የምናውቀው። አዲስ አበባ ብቻ አይደለም፣ አዲስ አበባ ዙሪያ ያለው ማህበረሰብ ማን እንደሆነ ሁላችንም የምናውቀው። ደብረ ዘይት ሂዱ፣ ዱከም ሂዱ፣ አቃቂ ሂዱ፣ ሰንዳፋ ሂዱ፣ ለገጣፎ ሂዱ፣ ሱሉልታ ለምሳሌ አዲስ አበባ ዙሪያ
ከአዲስ አበባ በስተ ምዕራብ ያሉትን ለምሳሌ በምትመለከቱበት ጊዜ ከአዲስ አበባ በስተ ምዕራብ በቢጫ ያከበብኳቸውን ከተሞች ተመልከቱ እና እነዚህ ከተሞች ሱሉልታ፣ ገፈርሳ፣ ቡራዮ፣ መናገሻ፣ አለም ገና፣ ሰበታ፣ ሆሎታ እነዚህ በሙሉ ወገኖች እነዚህ በሙሉ አማርኛ ተናጋሪዎች በብዛት የሚኖሩባቸው አካባቢዎች ናቸው። ግን አማራንን የሚሉ አይደለም። በቃ ልክ እንደ አዲስ አበባ ህዝብ አዲስ አበባይዝድ የሆነ በቃ ኢትዮጵያዊ ነን የሚሉ በቃ የተደባለቁ ውህድ ኢትዮጵያውያን የሆኑ ሰዎች የሚኖሩበት አካባቢ ነው። አማርኛ ተናጋሪዎች ናቸው። እንደገና ከአዲስ አበባ በስተሰሜን ደግሞ በምትመጡበት ጊዜ ለገጣፎ፣ ሰንዳፋ፣ አለልቱን፣ ሸኖን እነዚህን በሙሉ በምናይበት ጊዜ እዚህ አካባቢ የሚኖሩ የቱለማ ኦሮሞዎች የቱለማ ኦሮሞ ነው እዚህ አካባቢ የሚኖረው። እዚህ አካባቢ የሚኖሩ የቱለማ ኦሮሞዎች ከአማራ ጋር ተደባልቀው በቃ ኢትዮጵያዊነትን ይዘው የሚጓዙ ናቸው። አማራ ብትሏቸው አይገባቸውም። ኦሮሞ ብትሏቸውም አይገባቸውም። ኦነጎች መጥተው እዚህ አካባቢ ከአማራ ጋር የተዋለዱ ከአማራ ጋር የተደባለቁ አፄ ሚኒሊክን የሚወዱ የአፄ ሚኒሊክ ወዳጅ የነበሩ የቱለማ ኦሮሞዎች ከሌላው ማህበረሰብ ጋር የተደባለቁ የቱለማ ኦሮሞዎች ራሱ እንደ ንጹህ ኦሮሞዎች ራሱ አይቆጥሯቸው፣ እንደ ዲቃላ ነው የሚቆጥሯቸው። እና አዲስ አበባ ዙሪያ ያለው ማህበረሰብ የኦሮሞ መሬት ነው ተብሎ ቢባልም እዚህ አካባቢ ያሉ ኦሮሞዎች እንደ ዲቃላ ነው የሚቆጥሯቸው። አርሲና ወለጋ ያሉት ከአዲስ አበባ ደግሞ በስተ ደቡብ በምትመጡበት ጊዜ ያው አቃቂ፣ ዱከም፣ ደብረ ዘይት፣ ሞጆ፣ ናዝሬት፣ ወለንጪቲ፣ መተሐራ እነዚህ ከተሞች በሙሉ የኦሮሞዎች በብዛት አሉ፣ አማራዎች በብዛት አሉ። ተደባልቀው በቃ በብዛት አማርኛ ተናጋሪዎችም የሚናገሩ በብዛት አማርኛ ተናጋሪዎች ነው የሚናገሩት። በቃ ኢትዮጵያዊ ነን የሚል ማህበረሰብ በብዛት ያለ ይሄ የአማራ ፖለቲካን የሚያራምድ ማህበረሰብ አይደለም። እዚህ ያለው የአዲስ አበባ ከተማም ውስጥ ብትሄዱ አማራ ብላችሁ ብትሉ ብዙ ለአዲስ አበባ ህዝብ ይሄ የአማራ ፖለቲካ አትራክቲቭ አይደለም። ብዙዎቹ የፋኖ አደረጃጀቶች ፋኖ ውስጥ ያሉ ሰዎች ብዙ ጊዜ ያው ከጎንደር፣ ከጎጃም፣ ከወሎ፣ ከሸዋ፣ ከሰሜን ሸዋ ከጎጃም ስለሆኑ ይሄ የአማራዊ የሚሉት ስሜት አለባቸው እና ያ የአማራ ብሔረተኝነት ፖለቲካ ጎንደር ሰርቷል፣ ወሎ ሰርቷል፣ ጎጃም ሰርቷል፣ እዛ ያሉና ሰሜን ሸዋም ሰርቷል። እዛ ያለውን ወጣት እዛ ያለውን ማህበረሰብ በአማራነት ስር አነቃንቋል፣ አደራጅቷል። ያንንም በማድረጉ ይኸው ትልቅ ውጤት ተገኝቶ ፎርሚደብል የሆነ ትልቅ ኃይል ማቋቋም ተችሏል። ነገር ግን አሁን ወደ አዲስ አበባ ሊገባ ነው። ወደ አዲስ አበባ ሲገባ አዲስ አበባ ያለው ህዝብ፣ አዲስ አበባ ዙሪያ ያለው ማህበረሰብ ፋኖን መደገፍ አለበት። ስለዚህ ፋኖን እንዲደግፍ ፋኖ አድማሱን ማስፋት አለበት። አማራነትን ይተው አይደለም፣ አማራነትን ወደዛ አሽቀንጥሮ ይጣል አይደለም። ነገር ግን አሁን ፋኖነት አማራነት ብቻ ሳይሆን ፋኖነት ኢትዮጵያዊነትም ስለሆነ የኢትዮጵያዊነት ላይ ሞር ፎከስ ማድረግ አለበት። አዲስ ማንነቱን ይዞ ይምጣ እያልን አይደለም። ፋኖ አቋሙን ይቀይር እያልኩ አይደለም። ፋኖ ከጅምሩም ፋኖነት አማራነት ነው፣ ፋኖነት ኢትዮጵያዊነት ነው። ፋኖ እውን ለማድረግ እየሰራና እየታገለ ያለው የአማራውን ደህንነት በማስጠበቅ ኢትዮጵያን ነፃ መውጣት፣ ኢትዮጵያን ማድረግ። ኢትዮጵያዊነት ከፋኖ አስተሳሰብ ውጪ ሆኖ አያል። በፋኖዎች አጥንትና ጅማት ውስጥ ያለው ኢትዮጵያዊነት። ስለዚህ አሁን እያልኩ ያለሁት አጥንትና ጅማት ውስጥ ያለውን ፋኖ አጥንቱ ውስጥና ጅማቱ ውስጥ ያለውን ኢትዮጵያዊነትን አሁን የበለጠ ያጉላው። ለምን አሁን አድማስ ማስፋት ትግሉ ከኦሮሞ ወደ ኦሮሞ ክልል፣ ትግሉ ወደ አዲስ አበባ፣ ትግሉ መሄድ አለበት ካል ትግሉ ከአማራ ክልል መውጣት አለብን። ከአማራ ክልል ውጪ ያለውን ማህበረሰብ ማቀፍ ያስፈልጋል። ከአማራ ክልል ውጪ ያለውን ማህበረሰብ ደግሞ ለማቀፍ ኢትዮጵያዊነትን አንጸባረቅ ያስፈልጋል።
ኢትዮጵያዊነትን ማንጸባረቅ ያስፈልጋል። አማራ ነኝ የማይል ማህበረሰብ በበዛበት በሚሊዮኖች የሚቆጠሩ የአዲስ አበባ ህዝብ አማራን ኢትዮጵያዊ ነኝ እንጂ አማራ አይደለሁም የሚል ማህበረሰብ በበዛበት አዲስ አበባ ዙሪያ ያለው ማህበረሰብ በሙሉ ድብልቅ ውህድ ኢትዮጵያዊ ሆኖ በአማራነት ሳይሆን በኢትዮጵያዊነት መታወቅ የሚፈልግ ማህበረሰብ በበዛበት እንደዚሁም ደግሞ እሺ አማራንን የሚሉም ደግሞ ካሉ ኦሮሞንንም የሚሉም ደግሞ በብዛት ያሉበት ማህበረሰብ ነው። እዚያ አካባቢ ጉራጌንን የሚሉ በብዛት ያሉበት ማህበረሰብ ነው። ስለዚህ የአማራን ፖለቲካ ብቻ የምናራምድ ከሆነ እዚህ አካባቢ የሚኖሩ ጫንጮ የሚኖሩ ኦሮሞዎችን እንዴት ነው ማቀፍ የምንችለው? ሸኖ ከአማራው ጋር ተደባልቀው የሚኖሩትን ኦሮሞዎች እንዴት ነው ማቀፍ የምንችለው? ወደ ሰሜን ሸዋ ወደ ሰላሌ አካባቢ ስንሄድ ገብረ ጉራቻ ያሉ ኦሮሞዎችን፣ ኢጀሬ ያሉ ኦሮሞዎችን እንዴት ነው ማቀፍ የምንችለው? አሊዶሮ ያሉ ኦሮሞዎችን እንዴት ነው ማቀፍ የምንችለው? ሸዋ ውስጥ እኮ ኦሮሞዎችን በብዛት አሉ። እንደውም ግማሽ ኦሮሞ ግማሽ ሌላው ነው፣ ግማሽ አማራ ነው ያሉ ሰሜን ሸዋ። ይሄ ሰሜን ሸዋ የሚባለው ከአዲስ አበባ ዙሪያ ያለው በሙሉ አዲስ አበባና አዲስ አበባ ዙሪያ ያለው በሙሉ ኦሮሞ በብዛት ይኖራል፣ አማራ በብዛት ይኖራል፣ የተደባለቀ ማህበረሰብ በብዛት ይኖራል። ስለዚህ እዚህ አካባቢ ፋኖ ተቀባይነት እንዲኖረው ከተፈለገ ህዝብ ፋኖን አብይን ስለሚቃወምልን አብይን ስለሚያስወግድልን በሚል ፋኖን እንዲደግፍ ብቻ መጠበቅ የለብንም። አብይ ክፉ ስለሆነ የአብይ አገዛዝ የኦሮሞ ብልጽግና አገዛዝ አረመኔና ክፉ ስለሆነ ይሄን ክፉና አረመኔ አገዛዝ ፋኖ ስለሚያስወግድልን በሚል ብቻ ህዝብ ፋኖን መደገፍ የለበትም። እንደዛ አይነት ድጋፍም ደግሞ ፋኖ መጠበቅ የለበትም። ፋኖ የህዝብ ድጋፍን እንዲያገኝ ከተፈለገ ፋኖ በሚያራምደው ፖለቲካ ፋኖ ለማሳካት በሚፈልገው ነገር ህዝብ አምኖ ከልብ እንዲደግፍ ነው መደረግ ያለበት። ስለዚህ የፋኖ አስተሳሰብ የፋኖ ፖለቲካ ሌላውንም ማህበረሰብ የሚገዛና የሚያቅፍ ዊን ኦቨር የሚያደርግ ፖለቲካ እንዲሆን መደረግ አለበት። ስለዚህ አሁንም የምለው የፋኖ ወገኖች ወታደራዊ ዘመቻ በማድረግ በውጊያ በጦርነት በትጥቅ ትግሉን ከአማራ ክልል ወደ ኦሮሞ ክልል ወደ አዲስ አበባ ለማድረግ እንደሚሰሩት ወታደራዊ አዛዦቹ የፋኖ ወታደራዊ አዛዦቹ ስልጠና የተለያየ ነገር ለአዲስ አበባ ዘመቻ እየተዘጋጁ እንደሆነው የፖለቲካ ዘርፍ ኃላፊዎችም ቁጭ ብለው ተነጋግረው የአዲስ አበባን ህዝብ እንዴት ነው ማሸነፍ የአዲስ አበባን ህዝብ እንዴት ነው ማሸነፍ የምንችለው? የሰላሌን ህዝብ እንዴት ነው ማሸነፍ የምንችለው? የቱለማ ኦሮሞዎችን እንዴት ነው ማሸነፍ የምንችለው? የሰንዳፋን ህዝብ፣ የገፈርሳን ህዝብ፣ የቡራዮን ህዝብ፣ የዱከምን ህዝብ፣ የናዝሬትን ህዝብ፣ የወለንጭትን ህዝብ፣ የለገጣፎን ህዝብ፣ የበቾን ህዝብ እንዴት ነው ማሸነፍ የምንችለው ብለው ህዝቡን ማሸነፍ የሚችሉበትን መንገድ መቀየስ አለባቸው እና ያ መንገድ ደግሞ ኢትዮጵያዊነት። ስለዚህ ፋኖ አድማሱን ማስፋት መቻል አለበት። የፖለቲካ አድማሱን ማስፋት መቻል አለበት። የፋኖ የፖለቲካ ዘርፍ ኃላፊዎች ስለ አማራ ብሔረተኝነት ማውራት እስካሁን ያወሩት ይበቃል። አሁን ከአማራ ብሔረተኝነት ወደ ኢትዮጵያዊነት መሸጋገር ያስፈልጋል። ለምን የአማራ ብሔረተኝነትን ብቻ ይዘው የሚመጡ ከሆነ በመሀል ሀገር የፖለቲካ ሽንፈት ያጋጥማቸዋል፣ የፖለቲካ ኪሳራ ያጋጥማቸዋል። ምናልባትም ፋኖ ወታደራዊ የበላይነት ስለያዘ ምናልባትም ለጊዜው 4 ኪሎን ሊቆጣጠር ይችላል። ግን 4 ኪሎን ከተቆጣጠረ በኋላ አት ዋን ፖይንት ምርጫ ይደረጋል። ምርጫ በሚደረግበት ጊዜ በምርጫ ይዘረራል ፋኖ። የአማራነትን ፖለቲካ ብቻ ይዞ ከሆነ ኢትዮጵያዊነትን ወደ ጎን የሚያደርግ ከሆነ የአማራ ብሔረተኝነት አማራ ብቻ እያለ ፋኖ የሚቀጥል ከሆነ ምርጫ በሚደረግበት ጊዜ ሌሎች አብዛኛው ማህበረሰብ መስማት የሚፈልገውን መልእክት ይዘው ይመጡና ፋኖ ትልቅ መስዋዕትነት የከፈለ ድርጅት አብዛኛውን ማህበረሰብ የሚያቀፍ መልእክት ግን ይዞ ባለመቆሙ በምርጫ ይሸንፋል። ስለዚህ ምናልባትም የፋኖ ኃይሎች ስልጣን ላይ ሊቆዩ የሚችሉት ለ2 ወይም ለ3 ዓመት በኋላ በሽግግር መንግስት ወቅት ከዛ በኋላ ምርጫ ሲደረግ ይሸንፋሉ። ለምን ኢትዮጵያ ውስጥ በምርጫ ለማሸነፍ ከተፈለገ አብዛኛውን ኢትዮጵያዊ ማቀፍ ያስፈልጋል። አብዛኛውን ኢትዮጵያዊ ደግሞ ለማቀፍ መልእክቱ ኢትዮጵያዊነት ነው። በኢትዮጵያዊነት ነው ኢትዮጵያ ውስጥ አሸናፊ ሆኖ ለረጅም ጊዜ በምርጫ በድምፅ ስልጣን ተቆጣጥሮ ማስተዳደር የሚቻል።
እንዳልኩት በአማራ ክልል የአማራነት ፖለቲካ ሰርቷል። አሁን ግን ወደ ጫፍ እየደረስን ነው፣ ወደ ድል እየደረስን ነው። አሁን ግን ትኩረቱ አዲስ አበባ ነው። ስለዚህ አዲስ አበባ ትኩረቱ ከሆነ በፖለቲካም አዲስ አበባ ትኩረቱ። ይህን የምናገረው እንደ አዲስ አበባ ልጅ ነው። ብዙዎቹ በፋኖ ውስጥ ያሉ ወገኖች ምን ያህል አንዳንዶቹ ስለ አዲስ አበባ ሕዝብ የሚያውቁ አሉ። አንዳንዶቹ ግን ብዙም ባህር ዳር፣ ጎንደር፣ ቆቦ፣ ላስታ ምናምን ያደጉ የኖሩ ብዙም ስለ መሀል ሀገር ብዙም እውቀት የሌላቸው ሰዎች አሉ። ግን ይሄንን አሁን እያልኩ ያለሁት የግዴታ ስራዎች መሰራትም ስላለባቸው ፋኖች መነጋገር ይሄንን እኔ የተናገርኩትን ነገር ይቀበሉኝ እያልኳቸው ይቀበሉኝ እያልኩ ያለሁት ግን ምንድን ነው ጀስት ፉድ ፎር ቶት የሚባለው አላለ በቃ እንዲያስቡበት የህዝብን ድጋፍ ማግኘት አለባቸው። ከዚህ በፊት ሲዋጉበት ከነበረው ከጎንደር እነ አርበኛ ተሾመ አበባው ከጎንደር ወደ ሸዋ ሲመጡ እነ ሻለቃ ድርሳን ብርሃኔ ከወሎ ወደ ሸዋ ሲመጡ እነ ጠበቃ አስረስ ከጎጃም እነ መንተስኖ እነ ማርሸት ከጎጃም ወደ ሸዋ ሲመጡ ወደ አዲስ አበባ በሚመጡበት ጊዜ መልእክቶቻቸው ምንድን? መርጦ ለማርያም፣ ደንበጫ፣ ቢቸና እንደሚናገሩት ነው አዲስ አበባ መጥተው የሚናገሩት? ጎንደር ዳባትና እብናት እንደሚናገሩት ነው አዲስ አበባ መጥተው የሚናገሩት? ቆቦና መካነ ሰላም እንደሚናገሩት ነው አዲስ አበባ መጥተው የሚናገሩት? መንዝ ምንድነው ወገሬና መዘዞ እንደሚናገሩት ነው አዲስ አበባ መጥተው የሚናገሩት? ናዝሬት መጥተው የሚናገሩት? እና የፖፑሌሽኑን ማጥናት ያስፈልጋል። እና ለዚህ ነው አድማስ የግድ ማስፋት የአማራውን ማህበረሰብ ጥያቄ ይዞ የአማራውን ማህበረሰብ ጥያቄ ወደ ጎን ሳይደረግ አማራነታቸውንም አሉ እያልኩ አይደለው። በአማራነታቸው የሚኮሩ ከሆነ በአማራነታቸው መኩራት አለባቸው። ነገር ግን አሁን ወደ ትልቁ ድል ለመምጣት ከፈለጉ አድማስ ማስፋት ያስፈልጋል። አድማስ ማስፋት ያስፈልጋል። አዲስ አበባ ማለት ደንበጫ አይደለም። ናዝሬት ማለት ቆቦ አይደለም። ሸኖ ማለት መንዝጌራ አይደለም። ስለዚህ እዚህ አካባቢ ያለውን ዳይናሚዝም አማርኛ ተናጋሪ ውህድ ኢትዮጵያዊ የሆነ ኢትዮጵያዊነትን የሚፈልግ ማንነት የኢትዮጵያዊነት ነው የሚል ማህበረሰብ ነው። ስለዚህ ፋኖ ትልቅ ኃይል ነው። እንኳን ለኢትዮጵያ ለአፍሪካ የሚሆን ትልቅ ኃይል ነው ፋኖ እና ይሄ ትልቅ ኃይል በወታደራዊ ብቻ ሳይሆን ኃይሉን ማጠናከር ያለበት የፖለቲካም ኃይል ሊኖረው ይገባል። በሀሳብም የበላይነት ሊኖረው ይገባል። ፖለቲካው የረቀ መሆን አለበት። ፖለቲካው ሶፊስቲኬትድ መሆን አለበት። ፖለቲካው አብዛኛውን ሰው አቃፊ መሆን አለበት። ፖለቲካው የሚያሻግር ፖለቲካ ይዞ መምጣት አለበት። የሚያሻግር ኢንክሉሲቭ የሆነ ሌላውን የሚሰበስብ ሌላውን ዊን ኦቨር የሚያደርግ እና ያንን ማድረግ አለበት ፋኖ እና ፋኖ አድማሱን ያስፋ የምለው ለምንድን ነው? በጣም ጊዜው ስለሆነ ነው። እስካሁን ጊዜው አልነበረም። አሁን ግን ጊዜው ስለሆነ ነው። ፋኖ በሚሊተሪ አዲስ አበባ የመግባት አቅሙን በጣም እያጠናከረ እመኑኝ፣ በአጭር ጊዜው ውስጥ ፋኖ አዲስ አበባ ይገባል። አዲስ አበባ የመግባት አቅም አለው። ይህ ካርታ የምታዩት ካርታ ታዩታላችሁ። በ7 በ8 በ9 አቅጣጫ ፋኖ ወደ አዲስ አበባ መግባት የሚያስፈልገው አንድ ነገር ነው። እሱም ደግሞ እየተሰራበት ነው። ሸዋ ያለው አንድነት ነው የሚያስፈልገው። ጎጃም አንድ እየሆኑ ነው። ይቅርታ፣ ጎጃም አንድ ሆነዋል። ወሎ አንድ ሆነዋል። ጎንደር አንድ እየሆኑ ነው። ፋኖ ነው ያለው፣ ሸዋ ነው ያለው ችግር እና ሸዋም ደግሞ እነ መከታውና ዛ እስክንድር ነጋም አለ እየበጠበጡ እነሱ ስላሉ ነው እንጂ የእነሱ ነገር መስመር ከያዘና ሸዋ አንድ ከሆነ ወገኖቼ ፎርሚደብል የሆነ ፎርስ ነው፣ ወታደራዊ ፎርስ ነው ፋኖ ያለው። አዲስ አበባ ይገባል። ነገር ግን ወደኋላ የቀረው ፋኖ ፖለቲካው ነው። አዲስ አበባ ገቡ። እስከዛስ የአማራ ብሔረተኛ እያሉ አዲስ አበባ ውስጥ የአዲስ አበባ ሕዝብ እንዲደግፋቸው ነው የሚፈልጉት። እንደዛ ከሆነ ተሳስተዋል።
ስለዚህ ሜሴጆቻቸውን ቲዩን ማድረግ አለባቸው። እምለው ፋኖ ያልሆነውን ነገር ይሁን አይደለም። በቃ ፋኖ አጥንቱና ጅማቱ ኢትዮጵያዊነት ነው። ስለዚህ ያንን ሳይድ ያሳየን። ሌላ እሱ ያልሆነው ፋኖ ያልሆነውን ነገር መልኩን ቀይሮ ልክ አሁን ህወሓቶች ልክ ትግራይ የነበሩ ጊዜ የትግራይ ነፃ አውጪ ነበሩ። በኋላ ትግራይን ከተቆጣጠሩ በኋላ ግን ኢህአዴግ ብሎ መጡ። አያችሁ፣ ኢህአዴግ ብለው በቃ የኢትዮጵያ ህዝቦች ምናምን ብለው መጡ። ያልሆኑትን ነው ቀይሮ የመጡት እና አብይ አህመድም የኦነጎች ናቸው። የኦነግ አስተሳሰብ ነው ያላቸው። ነገር ግን ስልጣን ለመያዝ ሲሉ ምን አደረጉ? ኢትዮጵያዊነት ሱሳችን ነው፣ ኢትዮጵያዊነት ረቂቅ ነው፣ መደመር ፍቅር ብለው መጡ። ያልሆኑትን ስልጣን ለመያዝ ሲሉ ያልሆኑትን ነው የሆኑት። የለየላቸው ዘረኞች፣ የለየላቸው ጠባቦች ሆነው ነገር ግን ስልጣን ለመያዝ ሲሉ ምን ሆኑ? ኢትዮጵያዊነት ማለቸው። እኔም ፋኖ እንደዛ ይሁን እያልኩ አይደለም። ፋኖ ያልሆነውን ነገር ፋኖዎች ያልሆኑትን ነገር ሁኑ እያልኳቸዋል። እያልኩ ያለሁት የሆናችሁትን ነገር የበለጠ አሳዩ። ፋኖነት ኢትዮጵያዊነት ነው። ፋኖ እየታገለ ያለው ኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዞ ነው። ስለዚህ ፋኖነት ኢትዮጵያዊ ስለሆነ ያንን ይዛችሁ ቀጥሉ ነው እያልኩ ያለሁት። ስለዚህ ፋኖ አድማሱን ማስፋት አስፈላጊነት ነው። የአማራ ብሔረተኝነት እስካሁን ሰርቷል። አሁን ላለንበት ደረጃ ህዝቡን አድርሶታል። አሁን ላለበት ደረጃ አስደማሚ የሆነ ሞቢላይዜሽን፣ አስደማሚ የሆነ አደረጃጀት በህዝቡ ዘንድ ተሰርቷል። ትልቅ ውጤትም እየታየ ነገር ግን አሁን ወደ ምዕራፍ 2 መሸጋገር ያስፈልጋል። ወደ ምዕራፍ 2 እና ይሄንን እናገራ። ይሄን ስል በጣም ያው ቦልድሊ ነው የምናገረው። ብዙ ጊዜ ሰው የማይደፍረውን ነገር ነው የምናገረው። ለምን? መሆን ስላለበት ነው። አንዳንድ ሰዎች ትንሽ ደፈር ብሎ አንዳንድ ነገር ሲናገሩ እንዴት ይሄ ይነገራል፣ እንዴት ይሄ ይባላል ብለው በጣም የሚፈሩ ሰዎች አሉ። ነገር ግን የኔ ዓላማ ሞዝሊ ፋኖን መርዳት፣ ፋኖን መደገፍ፣ ፋኖን መደገፍ ደግሞ ፋኖ የተሻለ ደረጃ እንዲደርስ ለማድረግ ነው። ህዝብ ለፋኖ ድጋፉን እንዲሰጥ ለማድረግ ነው። በህዝብ ዘንድ ፋኖ ያለው ተቀባይነት እንዲጨምር ነው። በተለይም የአዲስ አበባ ህዝብ ለፋኖ ድጋፍ እንዲሰጥ ነው። የአዲስ አበባ ህዝብ ለፋኖ ድጋፍ እንዲሰጥ ለማን ነው ዋናው ትኩረቴ። የአዲስ አበባ ልጅ ስለሆነ እኔ ፋኖን በጣም ነው የምደግፈው። ራሴን እንደ ፋኖ ነው የምቆጥርበትን ምክንያት ለምንድን ነው? እኔ ማንነቴ ኢትዮጵያዊነት ነው ብዬ ነው። ፋኖነት ኢትዮጵያዊነት ስለሆነ ነው ፋኖን የምደግፈው። ፋኖነት እንደ ኦነጎችና እንደ ህወሓቶች ጠባብነት ቢሆን ኖሮ እመኑኝ እኔ ፋኖ ደጋፊ አልሆንም። የፋኖ መሪዎችን አነጋግሬያለሁ። የፋኖ ፖለቲካ ዘርፍ ኃላፊዎችን አነጋግሬያለሁ። በውስጣቸው ኢትዮጵያዊነት የሚቀጣጠል አማራ በሚባል ሰው ስለተፈናቀለ፣ ስለተገደለ፣ ስለተጨፈጨፈ የአማራውን ህልውና ለማስጠበቅ እየጠፋን ስለሆነ በአማራ ተደራጅተን ራሳችንን መመከት አለብን በሚል እንጂ ህዝቡ በአማራነት የተደራጀው የአማራው ማህበረሰብ እውነቴን ነው የምላችሁ ከኢትዮጵያዊነቱ አንዲት ስንዝር ዝቅ ማለት የማይፈልግ ማህበረሰብ። ስለዚህ ከእኔ የፋኖችን ስለ ኢትዮጵያዊነት አላስተምራቸውም፣ አልሰብካቸውም። ለምን? አጥንታቸውና ጅማታቸው ኢትዮጵያዊነት ነው። አሁን እያልኩ ያለሁት ግን ምንድን ነው? አሁን ጊዜው ስለደረሰ ወደ አዲስ አበባ የመጣችሁ ስለሆነ ትኩረታችሁን ልክ በትግሉ ወደ አዲስ አበባ ለመዞር ከአማራ ክልል ወደ አዲስ አበባ ጦርነቱን ትግሉ ለማምጣት እየሰራችሁ እንደሆነ ይሄ የወታደራዊ እንቅስቃሴያችሁ በፖለቲካዊ እንቅስቃሴም ይታጀብ በሚል ነው ይህን ሀሳብ ያቀረብኩት እና ለፋኖ አድማሱን የማስፋት አስፈላጊነትን በተመለከተ እንግዲህ በዚህ መልኩ ለማሳየት ሞክሬያለሁ። እንግዲህ አድማጮቼ፣ ተመልካቾቼ አዲስ አበባ ዙሪያ ስላለው ዳይናሚዝም ፋኖ ምን ያህል ትግሉን ወደ ከአማራ ክልል አውጥቶ ወደ ኦሮሞ ክልል እየወሰደ እንደሆነ በማስረጃ ማሳየት ሞክሬያለሁ። አዲስ አበባ ዙሪያ ውስጥ በአዲስ አበባ ቅርብ ርቀት ውስጥ
ወታደራዊ እንቅስቃሴዎች እየተደረጉ እንደሆነ አሳይቻለሁ። እዚህ ጋር ካርታውን እንደገና ላሳያችሁና አሁን ለምሳሌ ተመልከቱ። ከአለልቱ አማራ ክልል አለልቱ አዲስ አበባ 50 ኪሎ ሜትር ነው። 50 ኪሎ ሜትር። እንደገና በምስራቅ በኩል ከባልጪ ከምትባል ከተማ አዲስ አበባ 40 ኪሎ ሜትር ነው። ተመልከቱ ርቀቱ 40 ኪሎ ሜትር። ከዛው ከባልጪ አካባቢ ደግሞ ወደ ደብረ ዘይት ለመገስገስ 30 ኪሎ ሜትር ነው። 30 ኪሎ ሜትር። ከዛ በምንጃር ደግሞ በአረርቲ በኩል ተደርጎ በቦሎ በኩል ኢጀሬ በምትባል ከተማ ሞጆ ለመግባት ምን ያህል ጊዜ ነው የሚያስፈልገው? 25 ኪሎ ሜትር። ተመልከቱ ርቀቱ። እንግዲህ በዚህ ሁሉ ፋኖች አሉ እንገራችሁ። ናዝሬት ለመምጣት ከተፈለገ 12 ኪሎ ሜትር። ተመልከቱ ከምንጃር ናዝሬት 12 ኪሎ ሜትር። ከምንጃር ወለንጪቲ 7 ኪሎ ሜትር። ከበረኸት ከምንጃር ሸንኮራ በረኸት መተሐራ 8 ኪሎ ሜትር። ተመልከቱ ርቀቱ። እና እነዚህ ቦታዎች በሙሉ ፋኖ እንቅስቃሴ እያደረገ ነው። ያው ርቀቱን ነው የምነግራችሁ። እዚች ጋር ልክ በአዲስ አበባና በምንጃር መካከል ያለች በብርቱካን ያከበብኳት ጨፌ ዶንሳ የምትባል ከተማ አለች አይደል? እዚህ አካባቢ የግንቢቹ ወረዳ ይባላል። ዋና ከተማው ጨፌ ዶንሳ ነው። እና ጨፌ ዶንሳ እዚህ አካባቢ በአዲስ አበባና በምንጃር መካከል በጣም በርካታ ቀበሌዎች ፋኖች ተቆጣጥረው እያስተዳደሩ ኦልሬዲ አዲስ አበባና በምንጃር መካከል ኦሮሚያ ክልል ውስጥ ራሱ ፋኖ ገብቷል። ይቅርታ ካርታውን አላሳየኋችሁ። ካርታውን 30 ነበር በቃ የምናገረው። እዚህ ጋር እንደምታዩት ነው ታያላችሁ። ከአማራ ክልል አዲስ አበባ 5 ኪሎ ሜትር በሰንዳፋ በኩል ማለት ነው። ከዛ ከምንጃር አዲስ አበባ 40 ኪሎ ሜትር ተመልከቱ፣ በጨፌ ዶሳ በኩል። ከምንጃር በባልጪ በኩል ደብረ ዘይት 30 ኪሎ ሜትር። ከምንጃር በአረርቲ ተደርጎ ፖሎ አድርጎ ኢጀሬ የምትባል ከተማ አለች። እቺ በብርቱካን ያከበብኳት ከኢጀሬ ሞጆ 25 ኪሎ ሜትር። ናዝሬት ለመግባት 12 ኪሎ ሜትር ከአማራ ክልል። ወለንጪቲ 7 ኪሎ ሜትር። መተሐራ ደግሞ ወደ ፈንታሌ ወረዳ ስትሄዱ መተሐራ 8 ኪሎ ሜትር። አያችሁ 8 ኪሎ ሜትር። እና ምን ያህል ፋኖች ምን ያህል አዲስ አበባ ቅርብ እንደሆኑ ነው ማሳያችሁ። እና አሁን እዚህ ጋር ኦልሬዲ ወለንጪቲ ውስጥ ኦፕሬሽኖች ተደርገዋል። ኢጀሬ ውስጥ ኦፕሬሽኖች ተደርገዋል። የፋኖ እንቅስቃሴ በሰንዳፋና በሸነው መካከል እዚህ ጋር አልጻፍኳትም። ሐሙስ ገበያ የምትባል ቦታ ኦፕሬሽኖች ተደርገዋል። በአዲስ አበባና በምንጃር መካከል ጨፌ ዶንሳ በሚባል ቦታ 40 ኪሎ ሜትር እዛ መካከሉ ውስጥ ፋኖች እያደራጁ ነው፣ ህዝቡን እያደራጁ ነው። እና ተመልከቱ ኦልሬዲ አዲስ አበባ ዙሪያ ትግሉ ገብቷል። በእንሳሮ በኩል ደግሞ መምጣት ከፈለጋችሁ በእንሳሮ በላይ በለሚ በኩል ማለት ነው። በዛ በኩል ደግሞ መምጣት ከተፈለገ በደብረ ጽጌ በኩል በመከጡሪ በኩል ተደርጎ በጫንጮ አድርጎ በሱሉልታ በኩል 100 ኪሎ ሜትር 100 ኪሎ ሜትር። እና ይሄ የሚያሳያችሁ ትግሉ ኦልሬዲ ሚሊተሪሊ ወዴት ይወዳል? ወደ አማራ ክልል ወደ አዲስ አበባ እየተጠጋ አዲስ አበባ ዙሪያ ፋኖች አሉ። በማንኛውም ጊዜ ትልቅ ተአምር ሊፈጠር ይችላል። አሁን እንዳልኳችሁ በሸዋ እነ መከታውና እነ እስክንድር ነጋ ያሉበት በእነሱ ምክንያት ትንሽ ነገሮች አልጠሩም። እነሱ መስመር እንዲይዙ ከተደረገና ሸዋ አንድ ከሆነ ከጎጃም፣ ከወሎ፣ ከጎንደር ኃይል ወደዚህ ይመጣል። እንደገና እዛ ላይ ያሉት እዛ ራቤቴ፣ ግሺ፣ መንዝና ግሺ፣ ይፋት ያሉት የሸዋ ፋኖችም ወደ ታች ይወርዳሉ እና ነገሮች በአጭር ጊዜ ውስጥ ይቋጫሉ። ግን እንዳልኩት ይሄ ወታደራዊው በጣም አምቢሽስ የሆነ ወታደራዊ ድል በጣም ተስፋ የሚሰጥ ነገር ይሄ ተስፋ የሚሰጥ ነገር ነው። ይሄ ደግሞ አብሮ ከምን ጋር መታጀብ አለበት? ከፖለቲካ ስራ ጋር መታጀብ አለበት። እና ፖለቲካውም አድማሱን ማስፋት ያስፈልጋል። በቃ የአዲስ አበባን ህዝብ ልብ ማሸነፍ ያስፈልጋል። የናዝሬትን ህዝብ፣ የለገጣፎን ህዝብ፣ የዱከምን ህዝብ፣ የወለንጪቲን ህዝብ፣ የቡራዮን ህዝብ እዛ አካባቢ ደግሞ የሚኖረው የቱለማ ኦሮሞንም ልብ ማሸነፍ ያስፈልጋል። እንግዲህ አድማጮቻችን፣ ተመልካቾቻችን ለፋኖ አድማስ የማስፋት አስፈላጊነት በሚል ርዕስ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።